ይልና ቀጥሎ አቤቱ ለአፌ ጠባቂ አኑር፣ የከንፈሮችንም መዝጊያ ጠብቅ፣ ልቤን ወደ ክፉ ነገር አትመልሰው፣ አመፅን ከሚያደርጉ ሰዎች ጋራ ለኃጢአት ምክንያት እንዳልሰጥ ይላል። እንግዲህ ወማይጾ ዘአቅመ ለከናፍሬ ዋናዋ እኔ የፈለግኳት ዛሬ ለአንደበቴ መዝጊያ አብጅልኝ ወይንም ደግሞ እንደ ዘመኑ አነጋገር ዝምታ ወይም እንደ ቤተክርስቲያን አነጋገር አርምሞ የምንለው ነገር ማለት ነው። ይህንን ቅዱስ ዳዊት የተናገረው ያለ ምክንያት አይደለም። ከላይ ያመጣውን ቃል አይታችሁ ወረድ ብሎ የተናገረውን ስታዩት የሱ ምን ያህል ጥልቅ እንደሆነ ቃሉን ትረዱታላችሁ። ከላይ ጸሎቴን ቁጥር 2 ላይ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴንም እንደ ሰርክ መስዋዕት ትሁንልኝ አለና ይሄ ደግሞ የተናገረው እንዳይበላሽበት ይሄ የተናገረው ደግሞ ከእግዚአብሔር ጋር እንዳያጣላው እግዚአብሔር ምን ጠየቀ? ቀጥሎ አቤቱ ለአፌ ጠባቂ አኑር፣ ለከንፈሮችም መዝጊያ ጠብቅ፣ የከንፈሮችንም መዝጊያ ጠብቅ፣ ልቤን ወደ ክፉ ነገር አትመልሰው። እንግዲህ ዛሬ አባቶቻችን አርምሞ ብለው በየገዳማቱ ራሳቸውን ዘግተው ቁጭ የሚሉት አንደበት ምን ያህል አስቸጋሪና ምን ያህል ሰው የሚያስቀይም ምን ያህል ለእግዚአብሔርም ለሰውም የማይመች እንደሆነ አንደበትን የሚያመለክት ነው። በዚህ በመጽሐፈ መነኮሳት አባ ጋቶን የተባለ አንድ ታላቅ አባት በዘመኑ ሁሉ አለሎ ድንጋይ ጎርሶ ለጸሎትና እግዚአብሔርን ለማመስገን ካልሆነ በቀር ወደ ሰው ሲገናኝ ከባቱ ሲወጣ ድንጋይ ካፉ እየለጎመ ላለመናገር 40 ዘመን ኖረ ተብሎ ተነግሮለታል። ይህን ሁሉ ያረገው አንደበት ክፉ ስለሆነ ነው። አርምሞ ወይንም ዝም ማለት የምንለው ዝምታ ብዙ ከመናገር ይልቅ ክፉ ከመናገር መከልከል ማለት ነው። ዝም ማለት ዝም አለ ማለት ምን ያህል ጣጣ እንዳለው ታውቃላችሁ። እንግዲህ በስነ ስርዓት እንድትከታተሉኝ ይፈልጋለሁ። እኛ አሁን እዚህ ግሩፕ ውስጥ ያላችሁት አብዛኞቻችሁ ወጣቶች ናችሁ። አንደበት ምን አይነት እንደሆነ እንድትረዱ ትፈልጋለሁ። አርምሞ የሚባለው በጾም ብቻ ሳይሆን በምን ጊዜውም ከሚያስፈልጉ በጎ ምግባራት የመጀመሪያው ነው ማለት ነው። ሰዎች ወደ ገዳም ሄደው አርምሞ ይዘዋን ይባላል። ከባድ ነው። እስካሁን ድረስ በገዳም ቅዱሳን ከተፈተኑበት ትልቁ ያልቻሉን ነገር አርምሞ ነው። አሁን እንደ ቀልድ መስሏቸው አንዳንዶቹ አርምሞ ይዣለሁ ይላሉ። ወደ የገዳማቱ ወደ የአብያተ ክርስቲያናቱ እየሄዱ አርምሞ ይዣለሁ ይላሉ። በጣም ከባዱ ነገር አርምሞ ነው። ለዚህ ነው ከባድ ስለሆነ ነው አባ ጋቶን ድንጋይ ጎርሶ የኖረው። ሰው የመባልዕትን ጣዕም ቀምሶ የሚለይበት ተናግሮ ሐሳቡን የሚገልጥበት አፍ ምላስ አለው። ይህ ነው ክፉ ከመናገር ዝም እንዲል የተፈለገው። ይሄ መባልዕትን ጣዕም ቀምሶ የሚለየው አንደበታችን ዝም እንዲል የተፈለገ ይሄ ነው። በብሂል እንኳን በዘመናዊ አባባል ዝምታ አይነቅዝም፣ ዝምታ ወርቅ ነው የሚለው ብሂል ትክክል ነው ማለት ነው። ትክክል ነው። ክርስቲያን ሁሉ አንደበተ ክት ቁጥብ መሆን አለበት። በሃይማኖት ስንኖር አንደበታችን ነው መሰብሰብ ያለበት። ሁሉ ነገር ከአንደበት ነው የሚመነጨው። ስህተት የሚመነጨው ከአንደበት ላይ ስለሆነ አንደበታችን ክት መሆን አለበት። መቼም የጀመርነው ክርስትና ነው፣ ቀልድ አይደለም። እድር አይደለም የተሰበሰብንበት፣ ዕቁብ አይደለም የተሰበሰብንበት፣ ሃይማኖት ነው፣ ክርስትና ነው።
የጽድቅ መንገድ ነው። የጽድቅ መንገድ ደግሞ በፈተና ውስጥ የሚታለፍበት ጠባብ መንገድ ነው። ይህን ጠባብ መንገድ ደግሞ ከምናልፍባቸው አንዱ ዝምታ ነው ወይንም አርምሞ ነው። ስለዚህ ክርስቲያን አንደበተ ክት ቁጥብ መሆን አለበት። አንደበት የምንለው ምላሳችን ነው። አንደበት የሚባለው ምላስ ነው። አንደበት ተብሎ የሚጠቀሰው ምላስ ነው። ቃላችን ደግሞ ነገሩ ነው። የሚወጣው ነገሩ ቃል ይባላል። ያንን ከወዲያ ወዲህ አጣጥሞ የሚያወጣው ደግሞ አንደበት ምላስ ነው። ስለዚህ ሐዋርያው ያዕቆብ ምን አለ? ይህንን ሲናገር አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ሰው ማንም ቢኖር የእርሱ አምልኮ ምንድን ነው አለ? ከንቱ ነው። ልብ በሉ። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ይህን ነው በደንብ እንድንገነዘበው የሚያስፈልገው። ቤተክርስቲያን መሮጣችን ብቻ አያጸድቀንም። ነጠላ አንጠልጥለን መምጣታችን ብቻ አያጸድቅም። ለውዱ ወይም ደግሞ ለይምሰል ወይም ደግሞ እንደው ክርስትናው ስለሚያዘን ብቻ እንደ ፎርማሊቲ እናሟላው ብለን የጸሎት መጽሐፍ ይዘን መቆማችን ብቻ አያጸድቅም። በተግባር ስንለውጠው ነው። ተግባራዊ የምናደርገው ነገር ሲኖር ነው። ስለዚህ ክርስቲያንነታችን አንደበታችንን ሳንገታ ልባችንን እያሳትን እግዚአብሔርን እናመልካለን ብንል ውሸት ነው። ወንድማችሁን በመላሳችሁ እየወጋችሁት፣ እህታችሁን በመላሳችሁ እየወጋችሁ፣ ባል ሚስቱን እያቆሰለ፣ ሚስት ባሏን እያቆሰለች በአይምሮ የሚቀመጥ ሁልጊዜ የሚመነዘር ሆምወርክ እየሰጣችሁ አንደበታችሁ ሰው እያቃጠለ ግን ክርስቲያን ነኝ ማለት ከንቱ ነው። ይህ አምልኮ እግዚአብሔር የሚቀበለው አምልኮ አይደለም። ይህ መመላለስ እግዚአብሔርን ደስ የሚያሰኘው መመላለስ አይደለም። ክርስቲያኖች ሊሆኑ የሚገባቸው አንደበተ ክት ነው መሆን ያለባቸው ነው የሚለን ያዕቆብ። እንዲህ ይለናል እየቀጠለ ሲሄድ ሁላችን በብዙ ነገር እንሰነካከላለን አለ። ሁላችን በብዙ ነገር እንሰነካከላለን እና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። ሁላችን በብዙ ነገር እንሰነካከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። የአንደበትን ጉዳይ ሲያነጻጽር ጥቅሱንም በኋላ እቤታችሁ በጽሞና ታነቡታላችሁ፣ እነግራችኋለሁ። እነሆ አለ። ንጽጽር ነው። ፈረሶች ይታዘዙልን ዘንድ ልጓም ባፋቸው ውስጥ እናገባለን፣ ስጋቸውንም በሁሉ እንመራለን። ፈረሶችም ማለት ነው። ፈረስ ኃይለኛ ነው። ከለቀቁት ልዝለል ልዝለል ይላል። ግን በምን ይገታል? በልጓም። ስጋቸውን በልጓም እንገዛዋለን አለ። እያነጻጸረ ነው። ልብ በሉ። እነሆ መርከቦች አለ። መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነች መቅዘፊያ ይመራል። አሁን በጣም ግዙፍ ግዙፍ የሆኑ በጣም ትልልቅ ቶን ጭነት ጭነው የሚጓዙ መርከቦች በታላላቁ ውቅያኖስ ውስጥ ይተራመሳሉ። እነዚህ ሁሉ ግን አንድ ሰው ተቀምጦ ወደ ላይና ወደ ታች እንዲህ በሚያሾራት በትንሽ መሪና መዘወሪያ ወይንም መልክ ነው የሚንቀሳቀሰው። ምን ግዙፍ ቢሆን 10-15 ፎቅ ያላቸው ሰው የሚያመላልሱ አትላንቲክን ፓሲፊክን እየቀደዱ የሚሄዱ መርከቦች አሉ። 7-8 ሺህ ሰው የሚይዙ
እነዚህ ሁሉ በትንሽ መልህቅ ይታዘዛሉ አለና እንዲሁም አንደበት ደግሞ አያችሁት እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል አንደበትም እሳት ነው አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል ስጋን ሁሉ ያሳድፋል በብልቶቻችን መካከል ማለት በጥርስና በጥርስ መሃል ሆኖ ይሾል ይወጣና ሰው ወቅቶ ስሎ እሱ ወደ መደበቂያው ይገባል ትንሽ አካል ሆና ሳለ በዚህ በጥርስና በጥርሳችን መካከል የተቀመጠ ትንሽ አካል ሲሆን ትንሿ እሳት ትልቁን ጫካ እንደምታቃጥል ትንሿ ምላስ ደግሞ በብልቶቻችን መካከል ተቀምጣ እንዴት ያለ ጥፋት እንደምታጠፋ ተመልከቱ ነው የሚለን ማን ያዕቆብ ሐዋርያው አራዊትን አለ አዕዋፋትን በባህር ያለውን የፍጥረት ወገን ሁሉ በሰው ይገራል ደግሞም ተገርቷል እንግዲህ ከግዙፉ ከአሳንበሪው ከዝሆኑ ጀምራችሁ ማለት ነው አራዊትን አዕዋፋትን በባህር ያለ የፍጥረት ወገን ሁሉ በሰው ይገራል ደግሞም ተገርቷል ነገር ግን አንደበትን ሊገራ ማንም ሰው አይችልም የሚገድል መርዝ የሞላበት ወላዋይ ክፋት ነው እንግዲህ እስካሁን በዓለም ላይ ሰው አንደበቱን መግራት ብቻ ነው ያስቸገረው ማለት ነው ለዚህ ነው አባጋቶን ድንጋይ ያስጎረሰው አያችሁት ምን ያህል ከባድ እንደሆነ የመላስ ጉዳይ እንግዲህ እኔ ስናገር እናንተ ስንት ሰው አቁስላችኋል እኔ ስንት ሰው አቁስያለሁ በመላሳችን ስንቱን ጎዳ ነው በሐሜታችን ስንቱን ጎዳ ነው ክርስቲያን ሆነን ግን ክርስቲያናዊ የሆነ ግብር እንዴት አድርገን ሰራን ክርስትና የሚጠይቀው ይህንን ነው ወይ እውነት ያመን ነው ወይ እውነት በክርስትናችን እየተጠቀምን ነው ወይ እውነት ወጣትነታችንን ለቅድስና ያበቃ ነው ወይ ይህንን እንግዲህ ራሳችሁን ኢቫሉዌት ማድረግ ነው ለራሳችሁ ነው ይህንን መስጠት እኔም ራሴን ማየት እናንተም ራሳችሁን ማየት ይገባል በዚህ የያዕቆብ መልእክት ምዕራፍ 3 ቁጥር 2 እስከ 18 ይዩት የያዕቆብ መልእክት ምዕራፍ 3 ቁጥር 2 እስከ 18 ለዚህ ነው ቅዱስ ዳዊት ታዲያ ጸሎተም በፊትህ እንደ ዕጣን ተቀበልልኝ እጅ መንሳቴንም እንደ ሰርክ መስዋዕት ትሁንልኝ ካለ በኋላ አቤቱ ላፌ ጠባቂ አኑር ልቤን ወደ ክፉ ነገር አትመልሰው ያለው ከዚህ ተነስቶ መሆኑን እንወቅ ሌላው ነብይ እግዚአብሔር ቅዱስ ዳዊት ቃለው ይሰማችኋል ብዬ ተስፋ አደርጋለሁ እንግዲህ የዚህ የሚዲያ ጉዳይ ችግሩ ይሄ ነው ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልሁ ከዝምታ የተነሳ እንደ ዲዳ ሆንኩ ለበጎ እንኳን ዝም አልኩ ይላል ዳዊት ለበጎ እንኳን ቢሆን ዝም አልኩ ቁስሌም ታደሰብኝ ልቤም በውስጥ የሞቀብኝ ከማሰቤም የተነሳ እሳት ነደደ ባንደበቴም ተናገርኩ አያችሁ ዳዊት እንኳን ሊችለው አልቻለም ውስጥ የነደደብኝ ነው ምለው ተናገር የሚል ዝም አትበል የሚል ትግስት ማጣት እንዴት እንደሆነ ለአንደበት እንዴት ያለ አርነት እንደተሰጠው መናገር እንደሚለን አሁን እኛም እኮ እንደው ፍቅ ነው የሚያደርገው ወደ ላይ ሰዎች ትንሽ ከተናገሩን እንደ ቦካሊጥ ነው የሚያስገነፍለው ወደ ላይ ትግስት የሚባለው የለም ማለፍ የሚባል የለም በመካከል ክርስትና ለስኪልተው የሚባል ነገር የለም እስቲ ቆየም ሰዓት ያልፋል ከአንድ ሰዓት በኋላ መልሼ ላናግረው የሚባል የለም ብናልፈው ግን ያችን ደቂቃ ብናልፋት ለአንደበታችን አርነት ባንሰጠው
ቆይተን ራሳችንን የምንጠቀምበት። አንዳንዴ እኮ ክፉ ተናግራችሁ ሰውን አስቀይማችሁ በኋላ በምትናገሩ ጊዜ እሳት ለብሳችሁ እሳት ጎርሳችሁ ስለሆነ ምን እንዳላችሁ እንደተናገራችሁ ሳታውቁት በንዴት ሰው ታስቀይማላችሁ፣ ቤተሰብንም ጭምር ሌላውንም። ከ20 ከ30 ደቂቃ በኋላ ግን ትዝ ይላችሁ ምን ነው አፌን በዘጋው ዛሬ እንደው ምን ነው ወይ በደዚህ ባልሄድኩ ወይ እዛ ቦታ ባልደረስኩ ብላችሁ ጸጸት መልሶ እናንተን ያቃጥላችኋል። እስከዛው ግን በል 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 የሚል መንፈስ በውስጣችሁ ያድራል። ይሄ ነው ዝም እንዲል የሚፈለገው ወጣቶች። ይሄ ሙቀት፣ ይሄ መገንፈል፣ ይሄ የወጣትነት ጠባይ እሳትነቱ ያነ ነው ዝም እንዲል ነብዩ እግዚአብሔር ቅዱስ ዳዊት የነገረ። መዝሙር 38 ቁጥር 1 እስከ 4 ማየት ትችላላችሁ። ጠቢቡ ሰሎሞንም በመጽሐፈ ሲራክ ላይ ለአንደበቴ ጠባቂ ማን በሰጠኝ፣ ለአንደበቴ ጠባቂ ማን በሰጠኝ፣ በእኒህ ክፉ ነገር ተናግሬ እንዳልጠፋ አንደበቴም ክፉ ተናግሮ መከራ እንዳያመጣብኝ በማለት ገልጾታል። አንደበቴ ክፉ ተናግሮ መከራ እንዳያመጣብኝ። ሰው የሚገደለው በአንደበቱ ነው። ይሄ ሰርቆ ቀምቶ ወንጀል ሰርቶ ከሚጠፋው ሰው በላይ በአንደበቱ ተናግሮ ተቃራኒው ሰው በደም ፍላት የሚገላቸው ሰዎች አሉ። በደም ፍላት። እንግዲህ ይህንን በደንብ እያረጋችሁ ወደ ውስጣችሁ ወደ አይምሯችሁ ያስገባችሁ ማስተንተን ያስፈልጋል። በእውነት ክርስትናን የምንኖረው ከሆነ ለክርስትና ከሆነ ዋና ዓላማችን ይህንን በደንብ አድርጎ ወደ ውስጥ ማስተንተን ወደ አይምሮ አስገብቶ ማሰብ ያስፈልጋል። እስካሁን ሰው የሚገረፈው በአንደበቱ ነው። ውርደት የሚደርስበት በአንደበቱ ነው። ብዙ ሰዎች በዕለታዊ በግብታዊ ሳያስቡት ጥይት የሚያስተኩስ ነገር እየተናገሩ የሚገደሉት በአንደበት ነው። ሲራክ ይህንን ነው በእኒህ ክፉ ነገር ተናግሬ እንዳልጠፋ አንደበቴም ክፉ ተናግሮ መከራ እንዳያመጣብኝ ብሎ የጸለየው ሰሎሞን። ለዚህ ነው መጽሐፈ ሲራክ ምዕራፍ 22 ቁጥር 27 ላይ መጽሐፈ ሲራክ ምዕራፍ 22 ቁጥር 27 ላይ ይህን ማለቱ አንደበት በተናገረው ነገር ፊት ይጸፋል፣ ጀርባ ይገረፋል፣ ሌላው አካል ሁሉ ይቀጣልና ነው አንደበት በተናገረው። ስለዚህ ወማይጾ ዘአቅም ለከናፈሬ አቤቱ ለአፌ ጠባቂ አብጅልኝ ለከንፈሬ መዝጊያ ስጠኝ ብሎ መጸለይ ያስፈልጋል። ከመናገር ማስተንተን ያስፈልጋል። ከመቸኮል መታገስ ያስፈልጋል። ወዲያው መልስ ከመስጠት ቆይቶ መነጋገር ያስፈልጋል። ይሄ ለባለትዳሮችም የሚጠቅም ነው። በሐሳብ ባልተግባባችሁ ጊዜ በዛ ደቂቃ ሁሉ ይለፍ ብላችሁ አትነጋገሩ። የማያግባባችሁ ሐሳብ አለ ይቆይ። አንደኛችሁ ቆይቶ ልብ ልትገዙ ትችላላችሁ። በቤተሰብ መካከል እኔ ያልሁትን ይሁን ብላችሁ ግትር አትበሉ። ምናልባት እናንተ ያልታያችሁ ቤተሰባችሁ ያየው ነገር ይኖረዋል። ምናልባት እናንተ ያያችሁበት አውድና እነሱ ያዩበት አውዱ ሊለያይ ይችላል። ወዲያው ተጣልታችሁ ከመለያየት ጊዜውን ብታሳልፉ ግን በኋላ ወይ እነሱ ወይ እናንተ ተጸጽታችሁ አንዳችሁ እውነት እንደሆነ ትረዱታላችሁ። በእለቱ ግን ተሰዳድባችሁ ክፉ ተነጋግራችሁ ትለያዩና ባጭሩ የሚገታውን ሐሳብ የጥል መሰረት አድርጋችሁ ትዳር እስከመበተን ቤተሰብ እስከመለያየት ልጆች ከቤት እስከመውጣት እንደርሳለን። የሁሉ ትዕግስት ከማጣት አንደበትን ከመግታት የሚመጣ ፈተና ስለሆነ ይህን ማወቅ ያስፈልጋል። ክርስቲያን በዘመኑ ሁሉ አንደበተ ክት መሆን አለበት።
ከአንደበቱም ክፉ ነገር መነገር የለበትም። በእውነት እንደ ክርስቲያን ስናስችለም ብሎ ከባድ ስለሆነ ሰይጣን ስለሚገፋን እኛም ደግሞ ከመታገስ ይልቅ ግፋ በለው ስለምንል ነው እንጂ አንደበታችንን ከክፉ ነገር ብንከለክል የክርስትናን ክራይቴሪያ እናሟላ ነበር ማለት ነው። አሁንም ሲራክ እንዲህ ይላል፣ የሰው ክብሩ ሐሳሩ መከራው ውርደቱ በቃሉ አነጋገር ነው። አያችሁት? የሰው ክብሩ ሐሳሩ መከራው ውርደቱ በቃሉ አነጋገር ነው። ሲራክ ምዕራፍ 5 ቁጥር 14